Salam vibers, salam traders. This is daily fundamental analysis ለፌብሩዋሪ 11 እና የዛሬ አራት ቀን ቫለንታይን ዴይ ይኖራል። ለምንድን ነው ማወራው? I have no fucking clue. But ዛሬ በጣም ኬዮቲክ ነበረ ቀኑ። ዶላር ያልተጠበቀ ሪፖርት very stronger than expected report ነበር ያየነው። እናም ሴንትራል ባንክ ኢንተርቬንሽን ይኖራል ብለን በላይቭ ስትሪም ላይ ሃይፖቴሳይዝ አድርገን ተጠንቀቁ ከሴንትራል ባንኮች ጋር ትሬድ ብታደርጉ ይሻላል ብለን ወተናል, which actually happened. እና ጂኦፖለቲክስ ሳይድ ላይ ኦይል ትንሽ ሪያክት አድርጎ ነበር. gonna talk about it. Make sure to like, make sure to subscribe, make sure to check link in description, link in bio check አድርጉ, ቴሌግራም ጆይን አድርጉ. ወደ ስራ አሁን enough talking. So ዛሬ ምን እንደተፈጠረ brief summary. We need brief summary. Now let me give you guys brief summary. So Zare, economic data wise, look at this green. Oh, this is really green. Now decimal green. Look at how it's green. So let me explain that. Zare, average hourly earnings, unemployment change, unemployment rate, it was good. The labor market ትላንትና ፕሪዲክት ያደረግነው actually weaker labor market ነበር ይኖራል ተብሎ የታሰበው። ትሬደሮችም ቤት እያደረጉ የነበሩት በweaker labor market ዳታ ነው። But life is surprise, isn't it? Life is surprise. He's like slap in the face አድርጎን no, the US economy is strong. ሬት ከት አያስፈልግም አይነት አወራር መጣ። ሬት ከት አያስፈልግም በዚህ in upcoming ምናልባት week or upcoming months ሬት ከት ላናይ ይችላለን። ግን across the road እናያለን። እነ ጁን ጁላይ አካባቢ ላይ ያሉት ሬት ከት ልናይ ይችላለን። ግን አሁን በቅርቡ no rate cuts basically እሱን አረጋግጠናል ማለት ይቻላል። ግን at the end of the year like Q3 or Q4 አካባቢ ላይ ሬት ከት ሊኖር ይችላል። so የሱም implication እናያለን። እና እነዚህ ዳታዎች it was a strong dollar ነው የሚያሳዩት። የስራ መቀጠር የስራ ሌበር ማርኬት or የስራ ማርኬት ጥሩ መነቃቃትን አሳይቷል። አንኤምፕሎይመንት ሬት ቀንሷል። የስራ አጥ ቁጥር ቀንሷል። ሰዎችም ደግሞ አቨሬጅ የሚከፈላቸው ዌጅ ጨምሯል, which is good. See, good for the economy. So ለዛም ዶላር እንደምታዩት በጣም like 5 minute ካንድሉ የአክሱም ሐውልት ነበር የሚያክለው. let me show you the 5 minute candle. የአክሱም ሐውልት ነው የሚያክለው. look at this. የአክሱም ሐውልት እንዲህ ብላችሁ እኮ ነው የምታዩት. ወገባችሁን ያማል እዚህ ጋር የአክሱም ሐውልት ሰርቶ ነበር. so ለምንም ደግሞ እዚህ ጋር እንደወረደ እናያለን. so እዚህ ጋር እንደምትመለከቱት there was a selling even though the data is very good. እዚህ ጋር there was selling. now I have explanations and now I think we get explain አደርግላችኋለሁ. ያው as እኛ ትሬድ ስናደርግ እንደ ኢንስቲትዩሽን ነው የምናስበው, which is not a flex, and explain አደርግላችኋለሁ. so that's how it works. anyways, so ዛሬ የተፈጠረው ኢኮኖሚክ ሳይዝ ኢኮኖሚክ ዳታ ዋይዝ ይሄ ነው። አዲስ ነገር ሌላ ኒውስ ዋይዝም አልተፈጠረም። ጂኦፖለቲካሊ it was quite even. ለጂኦፖለቲካሊ it was hot. ኢራን ከሰለ ኒውክሌር ማብላዬ ጥያቄ ጠይቁኝ, they will be like ጦርነት ውስጥ ገባለው ካስፈለገ አይነት ወሬ ነበረ። ጎልድም ለዛ ትንሽ ስትሮንግ ነበረ, ግን immediately closed out ሆናል እና ለዛ ነው. so let's talk about it. አሁን I want you to look this chart እና explain ማድረጉን በደንብ ስሙ። ይሄን ሳታችሁ ማለት you will never understand the market. የሰማችሁና ታፕታፕም ያደረጋችሁ። እሺ እንጀምር። ዛሬ ዶላር ስትሮንግ ነበር። ለምንድን ነው ስትሮንግ የሆነው? ዛሬ ዶላር እንዴት ነበር? ስትሮንግ ነበር። ለምንድን ነው ስትሮንግ የሆነው ካላችሁኝ ኢዚ አንሰር ጉድ ኢኮኖሚክ ዳታ ማለት ነው። ኢኮኖሚክ ዳታ ኢዲ ልበለው፣ ጉድ ኢኮኖሚክ ዳታ ነበር። then ያ በዚህ ምክንያት ዶላር የ5 ሚኒት ካንድሉን እንደምትመለከቱት ነው አክሱም ሐውልት ሰርቷል። እዚህ ጋር የአክሱም ሐውልት እና ምን ተፈጠረ? ለምንድን ነው እዚህ ድረስ ደርሶ የወረደበት ምክንያት? ያ መልስ የምታገኙት USD JPY ላይ
የዚህ መልስ የምታገኙት ዩኤስዲ ጄፒዋይ ላይ ነው። ሶ ዩኤስዲ ጄፒዋይ እና ዶላርን ምን አገናኘው? ቫይብ ምንድነው? መቀባጠር ጀመርክ እንዴ ከማለታችሁ በፊት allow me to explain. ሶ እንደሚታወቀው የጃፓን ሴንትራል ባንክ ኦር ፋይናንስ ሚኒስተር እያስጠነቀቁ ነበረ። ፎሬክስ ማርኬትን እያየን ነው። ከሰኞ ጀምሮ የሚወራው ቫይብ ኮሚኒቲ ላይ ከሰኞ ጀምሮ እኛ የምናወራው የኤስዲ ጄፒዋይ ማለት እያወራ ነበረ። እናም ያን ኮንፍርሜሽን ከየት አገኘን? ከዚህ ካንድል። ሶ የሴንትራል ባንክ ካንድል እንደዚህ አይነት ካንድል የሚፈጠርበት ሪዝን የመጀመሪያው ሪዝን ፈርስት ሪዝን የኤፍኦኤምሲ ሚቲንግስ ነው። ይሄንን ዳታ ሊያመጣ የሚችለው ይሄ እብደት የሚታየው ጋይስ ከሴንትራል ባንክ እንትን ነው የሴንትራል ባንክ ሲሆን ኤፍኦኤምሲ ሚቲንግ። ሁለተኛ የሴንትራል ባንክ ኢንተርቬንሽን ሲኖር እንደነገርኳችሁ ከመቶ ፒፕስ በላይ በ5 ሚኒት ካንድል ፕሪንት ከተደረገ ስፔሻሊ ካረንሲ ማርኬት ከሆነ this is ሴንትራል ባንክ ኢንተርቬንሽን እና አክቹዋሊ ሴንትራል ባንክ ኢንተርቬን ሲያደርጉ የማርኬት ኢምፕሊኬሽኑን ላሳያችሁ። ሶ ሴንትራል ባንክ ኢንተርቬንሽን ምን ማለት ነው ለምትሉት ልመልስላችሁ። ሶ what central bank intervention? Central bank intervention. So what is it? What is central bank intervention? So ምን ማለት መሰላችሁ? የአንዲት ሀገር ሴንትራል ባንክ ማንዴት አለው ማለት የሚከተለው ጎል አለው። ለዛ ሴንትራል ባንክ ይሄንን ፈጽም ይሄንን አድርግ የሚባል ህግ አለ እና ያ ምን ይባላል? ማንዴት ይባላል ሴንትራል ባንክ። እና አብዛኛው የዓለማችን ሀገራት የሴንትራል ባንክ ዋና ስራ የመጀመሪያ ቁጥር 1 ፕራይስ ስቴቢሊቲ ነው። ፕራይስ ስቴቢሊቲ። ሶ ፕራይስ ስቴቢሊቲ ምን ማለት ነው? ማለትም ኢንፍሌሽንን መቆጣጠር። that's the main job of central bank። ሌላ ምንም የለውም። ገንዘብ ማተምም ቤዚክሊ ትሬዠሪም ኢንቮልቭ ይደረጋል፣ ግን ያው ስልጣን አለው። ቤዚክሊ ኢንፍሌሽን ኮንትሮል ማድረግ ነው። ግን የአሜሪካን ሴንትራል ባንክ አክቹሊ ሁለት ማንዴት አለ። it's not one but two። እና ሁለተኛው ምንድነው ካላችሁኝ ሌበር ማርኬት ስቴቢሊቲ። ሶ የሌበር ማርኬት ስቴቢሊቲ ይወስናል ማን? ሴንትራል ባንክ። የማን? የአሜሪካ። የአብዛኛው የዩሮፕ ሴንትራል ባንክን ብታዩ ፕራይስ ስቴቢሊቲ ነው። የጃፓኒስን ብታዩ ፕራይስ ስቴቢሊቲ ነው። አብዛኛው የኢትዮጵያም ፕራይስ ስቴቢሊቲ ነው። ግን የአሜሪካን ብቻ ስፔሲፊክሊ ተጨማሪ አላት ሌበር ማርኬት ስቴቢሊቲ የምትባል። ሶ ከዚህ ሁለቱ የአሜሪካን ሴንትራል ባንክ ማለት ነው የነዚህ ህልውና ተጽዕኖ ውስጥ ሲገባ እነዚህ ነገራት ያደርጋል። አንድ ኢንትረስት ሬትን ይቆጣጠራል። ኢንትረስት ሬት ኢንትረስት ሬት በመጨመር እና ኢንትረስት ሬትን በመቀነስ እነዚህ ማርኬቶችን ኢንፍሉዌንስ ያደርጋል። የመጀመሪያው ነገር። ሁለተኛ ኳንቲታቲቭ ኢዚንግ እና ኳንቲታቲቭ ታይትኒንግ አለ። ኳንቲታቲቭ ኢዚንግ እና ኳንቲታቲቭ ታይትኒንግ ማለት ብር ማተምና የታተሙትን ብር ከኢኮኖሚው መሰብሰብ ነው። በዛ እነዚህ ነገሮችን ኢንፍሉዌንስ ማድረግ ይችላል። ሶስተኛ እና አግሬሲቭ የሚሆነው ሴንትራል ባንክ ጨርሱልኝ ኢንተርቬንሽን። this is the third card እነሱ ያላቸው ማለት ነው። ሴንትራል ባንክ ኢንተርቬንሽን ይኖራል። let me explain። ይሄንን ታውቁታላችሁ፣ ከዚህ በፊት አውርቼዋለሁ ስለ ኢንትረስት ሬት፣ ኳንቲታቲቭ ታይትኒንግ እና ኳንቲታቲቭ ኢዚንግ በወደፊት ቪዲዮ እናወራለን። ግን የዛሬው ፖይንት ሴንትራል ባንክ ኢንተርቬንሽን
ሴንትራል ባንክ ኢንተርቬንሽን ምን ማለት ነው? ሴንትራል ባንክ ኢንተርቬንሽን ማለት በፎሬክስ ማርኬት ላይ ኢንተርቪን በማድረግ ፕራይስን ወይ ወደ ላይ እንዲሄድ ወይም ወደ ታች እንዲወርድ ማኒፑሌት ማድረግ ነው። ገባችኋል? ፕራይስ የራሳቸው ካረንሲ ወይ አፕሪሺየት እንዲያደርግ ወይ ዲፕሪሺየት እንዲያደርግ ያደርጋሉ። አክቲቭሊ ፎሬክስ ማርኬት ላይ ሎት ሳይዝ ከፍተው ማለት ነው እንደኛ ትሬድ ያደርጋሉ። ያንን ለምንድን ነው የሚያደርጉት? ማርኬቱን ተጽዕኖ ለማድረግ እና እነዚህ ግቦችን ለማሳካት እሺ ኤፍኤክስ ማርኬት ላይ ኢንፍሉዌንስ ያደርጋሉ ወይ ቱ ደ አፕሳይድ ወይ ቱ ደ ዳውንሳይድ። ቫይብ የዛሬ ዶላር ዛሬ ጥሩ ኢኮኖሚክ ዳታ ስላሳየ ይጠነክራል። እና ለምንድን ነው ዶላር የደከመው ካላችሁ ይሄ የጃፓኒስ ሴንትራል ባንክ ስራ ኤክስፕሌን አድርገላችሁ። ጃፓን has one problem. Japan has one critical problem. ትክክል አንድ ክሪቲካል የሆነ ፕሮብለም አለ። ምንድነው? ኢንፍሌሽን። and would you look at that price stability? የማን ስራ ነው? የሴንትራል ባንክ ስራ ነው። ሴንትራል ባንክ ኦፍ ጃፓን እንደዚህ አይደለም ስማቸው፣ አክቹሊ ስም አላቸው። ቢኦጄ ይባላሉ። ቢኦጄ what is it? ባንክ ኦፍ ጃፓን። እነዚህ ምን ያደርጋሉ? ኦኬ የኢንፍሌሽንን ነገር እንቆጣጠረው። ሞከሩ። ኢንተረስት ሬቱን አስተካከሉ። ሃይክ አድርገዋል በዚህ ሰሞን። የን መዳከሙን አላቆመም። እሺ ኳንቲታቲቭ ኢዚንጉን አቁመው ወደ ታይትኒንግ ሳይክል እየገቡ ነው። የን መድከሙን አላቆመም። what do they have? is central bank intervention. ይሄንን በመጠቀም ኢንፍሌሽንን መቆጣጠር ይችላል። ይሄንን እንዴት አወቅን? ሰኞ የፋይናንስ ሚኒስተር አክቹሊ ሂንቱን የሰጠችን የፋይናንስ ሚኒስተር ካታያማ ትባላለች። የጃፓን ማለት ነው። አይ ቲንክ ካታያማ ትባላለች። አይ ቲንክ that's her way of spelling. ፎሬክስ ማርኬት ላይ አስፈላጊ ከሆነ ኢንተርቪን እናደርጋለን። የን የሚዳከም ከሆነ በአጭር ቋንቋ ዩኤስዲ ጄፒዋይ ወደ ላይ የሚሄድ ከሆነ እኛ ፎሬክስ ማርኬት ላይ ገብተን ወደ ታች እንዲሄድ እናደርገዋለን። እና ከሰኞ ጀምሮ ፕራይሱን እያያችሁ ነው። ከሰኞ ጀምሮ ምን ተፈጠረ? ኤግዛክትሊ ሉክ አት ዲስ። ይሄ 5 ሚኒት ካንድል ነው። ከሰኞ ጀምሮ እንዴት እንደሄደ ሉክ አት ዲስ። ይሄ ፋይናንስ ሚኒስተር ስላወራ የተፈጠረው እና ዛሬ አንኤክስፔክትድሊ ዶላር ስትሮንግ ዳታ አሳየ። ይህ ማለት ስትሮንግ ዶላር ማለት ነው። ያው ኦብቪየስሊ ስትሮንግ ዳታ ስትሮንግ ዶላር ኢዚ። በት ዶላር የሚጠነክር ከሆነ የን ይዳከማል። that is bad. we don't want that. ምን ያደርጋሉ? ሴንትራል ባንኮች አክቲቭሊ ይገቡና ያላቸውን ዶላር ሆልዲንግ ይሸጣሉ እና ማርኬቱ ላይ ያለውን ጃፓኒስ የን ይገዛሉ። ዶላሩን ሲሸጡት ዶላር ምን ይመጣል? ሰርፕለስ አይመጣም። ሴንትራል ባንክ ኢንተርቪን ሲያደርጉ ማለት ነው። እችኛዋን ልውሰድ። ሴንትራል ባንክ ኢንተርቪን ሲያደርጉ ያላቸውን ዶላር ይሸጣሉ እና የሚያስፈልጋቸውን የን ይገዛሉ። የየን ዋጋ ይጨምራል፣ የዶላር ዋጋ ይቀንሳል። that's what happened። እዚህ ጋር immediately ስትሮንግ ዳታ ሲመጣ like that shocks the market። ለምንድን ነው ዶላር ያልተጠበቀ ዳታ መጣ? then immediately የሱ ተቃራኒ 5 ሚኒት ካንድል that's the central bank absorbing እና ማርኬቱ ላይ መጥቶ ፕራይስ ሰርፕራይዝ ያደርግ እና it follows. look at this
ሴንትራል ባንክ ፎሎ አደረገ which is easy ቅድም አውርተን ነበር ሴንትራል ባንክ is intervening the market እና most likely ሴንትራል ባንክ ያሸንፋል ሶ ቫይብ የኤስቲጂፒዋይን ብቻ አይተ ነው እንደ ሴንትራል ባንክ ኢንተርቪን አደረገ ምናምን ብለህ የምትቀባጥረው ካላችሁ let me show you እሱ ብቻ አይደለም ዩሮ ጂፒዋይ ነው ዩሮ ጂፒዋይ በዛሬ የዶላር ሪሊዝ ሲደረግ የዶላር አንኤምፕሎይመንት ክሌምስ ምናምን ሲለቀቅ ዩሮና ጂፒዋይ ምንም አፌክት መደረግ አልነበረባቸውም ገባችሁ አጌንስት ዶላር ለሆኑ ካረንሲዎች አይደል የዶላር እንትን ተጽዕኖ ማድረግ ያለበት but this is not ዩሮ ጂፒዋይን ወሰዱት እሺ ሌላ ምን ፓውንድ ጂፒዋይን voilà the same ይሄ የሚፈጠረው ሴንትራል ባንኮች ያላቸውን ፎሬን ሪዘርቭ በመሸጥ እና ማርኬቱ ላይ ያለውን የን በመግዛት that's how the market የሚጠቀመው ማለት ለዛ ነው even though strong የአሜሪካ ዶላር ቢኖርም ሴንትራል ባንክ ዲፌንድ ማድረግ ስለሚፈልግ ያለውን የካረንሲ ሪዘርቭ ይጠቀምና ምን ያደርጋል ያለውን ዶላር ይሸጣል ያለውን ዩሮ ይሸጣል ያለውን ፓውንድ ይሸጣል እና የሚችለውን ያህል የን ይገዛል የዛኔ የየን ዋጋ ይጠነክራል የየን ዋጋ ሲጠነክር DXY ኦልሞስት 11% የሚሆነው የን ነው ኦር የጃፓኒስ ካረንሲ ሶ ምን ይሆናል ሪሌቲቭሊ ዶላርን እያደከማችሁት ነው በስንት ፐርሰንት በ11% እሱ ብቻ አይደለም ያላችሁን ሌላ ፎሬን ካረንሲ ስትጠቀሙ ይሄኛውንም ወደዛ ያደከማችሁት ነው ለዛ ነው ዶላር ዛሬ even though strong economic data ያለ look at this you see the point you see the connection አይደል that is why ዛሬ ስትሮንግ ዶላር መጥቶም ማርኬቱ ሪቨርስ ያደረገበት ምክንያት now it's clear አገባችሁ አሁን የሴንትራል ባንክ ጭዌ እንደሆነ አገባችሁ